እንግዲህ ቤተሰብ ይኸው ወደ ቪዲዮ ሪከርድ መጥቻለሁ። ማለቴ ይሄንን ሪከርድ አድርጌው አይደለም፣ ኦሬዲ ስክሪንሻት አድርጌው ነው። ይሄ ማለት መጀመሪያ ነው ስክሪንሻት አድርጌ ያስቀመጥኩት። ይኸው የልጄ እናት ቁጥሯም እንደገና ደግሞ ግሩፕ የሚለው ማየት ትችላላችሁ። መሪጌታ በላይነህ፣ መሪጌታ ሰለሞን የባህላዊ መድኃኒት ቅመማ ምናምን ነገር የሚል ነው። እንዴት ሊመረጥ ቻለ? አሁን እኔ ሲጀመር ለኔ ጥያቄ ሆኖብኝ ነበር። ላይቭ ላይም ተናግሬያለሁ። ግን ሊሆን የቻለበት ምክንያት ጥያቄ ስለነበረብኝ ነበረ እንደ ጥያቄ እናንተንም ያማከርኩት። ያ አይደለም አሁን ቁም ነገሩ። በቪዲዮ የግድ ማስረዳት ስለነበረብኝ ትላንት ነግሬያችኋለሁ ማታ። ያየሁትን ልዩነት ደግሞ አብራችሁኝ ትመለከታላችሁ ማለት ነው። ቀጣይ ደግሞ ይሄው እንደምትመለከቱት የልጄ እናት ይላል። እንደምታዩት ግሩፕ ሊጠፋ የቻለውና የቀረው ማን ነው? ሁለተኛው ቀን ላይ ነው ይሄ የሆነው። ማለት መሪጌታ መጀመሪያ ላይ የነበረውን አጥፍተዋለች ኦሬዲ። ይሄ የቀጠለው ምንድነው? መሪጌታ ሰለሞን የባህላዊ መድኃኒት መድኃኒት ፈልጋ ስለ መድኃኒት ለማወቅ ነው እንዲባል ስልኳ ያላችሁ ሰዎች ገብታችሁ ስትፈትሹ ይሄን ብቻ ስታገኙ ታዲያ ምን ችግር አለው አይነት ነገር እንድታስቡ ያኛው ብሎክ ተደርጓል፣ እንደምታዩት ማለት ነው። በቪዲዮ ደግሞ ላሳያችሁ ማለት ነው። ቀጣዩ እንግዲህ ይኸው ቪዲዮ ለምሳሌ ስልኬን ከፈትኩኝ፣ ቴሌግራም ላይ ይኸው ገባው፣ ሰርች አደረኩኝ የልጄ እናት። ከዛ የፕሮፋይሏን አይከን ነክቼ ስገባ ይኸውላችሁ እንደምታዩት ባዶ ነው። ስገባ ይኸው አንድ ብቻ ነው የቀረው። ይሄ ቀድሞ አብረን በነበርን ሰዓት ቪዲዮ ስንሰራ የላኩላት ቮይስ ነው። ሲቀጥል ይኸው መሪጌታ ሰለሞን የሚለው ብቻ ነው የቀረው። አጥፍታው ማለት ነው ያኛውን። በሚገርም ሁኔታ ይኸውላችሁ ይሄን ይመስላል እንግዲህ የሰው ልጅ ክፋቱ እንዳይነቃበት ለማድረግ። ምክንያቱም ስልክ ተበትኗል። ይሄን ስልክ ታቁታላችሁ። እዘዙኝ እንደዚህ አይነት ነገር አቀርባለሁ ምናምን በሚለው ያላችሁ ይሄን ስልክ የያዛችሁ ሰዎች ገብታችሁ እንኳን ልትፈትሹ ብትሞክሩ አታገኙትም። ኦሬዲ አሁን ላይ አጥፍተዋለች። ገብቷችኋል? እውነት ተደብቆ አይቀርም። እና አሁን ላይ ደግሞ ያለው ሁኔታ ሙሉ ለሙሉ አጥፍተው እንደምታዩት ነው ማለት ነው። ለዛሬ የምለቀው ቪዲዮ ላይ ምንም አይነት መረጃ እንዳላገኝ ወይ ሰው እንዳያቅ ለማድረግ የጣረችበትን አካሄድ ተመልከቱልኝ። እንግዲህ ሰው በዚህን ያህል ክፋት ነው ወዳጃችሁ ሆኖ አብሮ እየኖረ የሚጠቀመውን ነገር እንኳን እንድታቁበት አይፈልግም። ለምን? እናንተን ለመጉጃ ወይ የራሱን ለውጥ ብቻ በማሰብ እንዲህ አይነት ነገሮችን ለመጠቀም የሚጥርበት አካሄድ ከምን አይነት ሰው ጋር ነው እየኖርኩ ያለሁት ብላችሁ እንድታስቡ ያደርጋችኋል። ራሳችሁን ፈትሹ። አብራችሁ ያለውን ሰው እምነት ከሌለው ለእናንተ ሙሉ ለሙሉ ግልጽ ሊሆን ካልቻለ ከዛ ሰው ህይወት ውጡ። ለእናንተ የሚበጅ አይደለም ያ ሰው። ምክንያቱም ስግብግብ ነው፣ ራሱን ብቻ ያስቀደመ ሰው። ስለ እናንተ ግድ አይኖረውም፣ እያስመሰለ ይኖራል እንጂ። ምክንያት ተፈጥሮ እንኳን ብትለያዩ እናንተ የምትጠሉበትን መንገድ ከማራመድ ውጪ ወደ ኋላ አይልም። እኔ እንኳን እውነት ተደብቆ አይቅር ብዬ እንጂ ይህን ያህል ደረጃ የደረስኩት ለምን ይሄ ይሆናል? የመከተሏስ ምክንያት ምንድን ነው የሚለው ጥያቄ ስለፈጠረብኝ ነው። ገብቷችኋል? ለዚህ እራሳችሁ መልስ ስጡበት እስቲ፣ ይሄን በማየት ማለት ነው። ስትፈርዱብኝ የነበራችሁ ሰዎች እንግዲህ መልስ ኮመንት ላይ መጻፍ ትችላላችሁ።
ኔጌቲቭ የሆነ ኮመንት አይጠፋም። በተለያየ ፌክ አካውንት ራሳቸው ገብተው ምን አገባ መብቷ ነው ወዘተ ብዙ ነገር እንደሚሉ አውቃለሁ። የሌላውን ሐሳብ ትክክል መሆኑ የገባው ሰው እንዳይገባው ለመቀየስ የሚያደርጉት ጥረት እንደሚኖር ግልጽ ነው። ስለዚህ አሁንም ቢሆን እነ መሪ ጌታ አይደሉም እዚህም እዛም ያሉትን ፈላልገሽ እንትን ማለት ትችያለሽ። ስለዚህ እኔ ከዚህ በኋላ ማወጣው ነገር አለ ብዬ አላስብም። ጉድሽን ራስሽ ታዩ። ለነገ ቀብርሽ አስቀምጪ ሁሉንም ነገር። ከቀብርም ቅጣት በኋላ ደግሞ አላህ ፊት ቆመሽ መጠየቅሽ አይቀርም። ዝናን የመረጥሽ ሰው ነሽና ይመች በሉልኝ። ወንድ ልጅ ከሴት አንፃር በጣም ታማኝ ነው፣ በጣም ማለት ነው። እና ታማኝ ነው የሚባልበት ምክንያት ደግሞ ወንድ ልጅ በፍቅር ለመውደቅ ትንሽ ታይም ብቻ ነው የሚያስፈልገው። ማለት ወዲያው በፍቅር ይወድቃል ከሴት አንፃር ማለት ነው። እና ሲያፈቅርም ከልቡ ነው፣ ነፍሱንም ሊሰጥላት ይችላል። ሴቶች ግን ካፈቀሩ ራሱ በኋላ ታማኝ የማይሆኑበት ምክንያት አለ። አንደኛ ተፈጥሯቸው የመጀመሪያውን የደካማነት ምልክት ፍቅረኛቸው ላይ ሲያዩ ታማኝነታቸው እየተሸረሸረ ይመጣል። ያው አንድ ሴት ፍቅረኛዋ በነገሮች ሲያለቅስ ካየችው አሁን የደካማነት ምልክት ነውና የትኛውም አካል እየተነሳ እዛ ጋር ቡሊ የሚያደርገው ከሆነ ኦር ሌላ ደካማነትን የሚያሳዩ ነገሮችን እያደረገ ካየች ቀስ በቀስ ለሱ ያላት ፍቅር እየጠፋ ይመጣል። እንዴ ይሄማ እኔን ደህንነቴን አያስጠብቅልኝም፣ ሰርቶ ራሱ እኔን ማኖር አይችልም፣ ሰው ሌላ ደህንነቴን የሚያስጠብቅልኝ ሰው ጋር መሄድ አለብኝ ብላ ታማኝነቷን በፍጥነት እዛ ጋር እንድታጣ ይሆናልና ወንድ ልጅ ግን ፍቅረኛው ለምን ቀኑ ሙሉ ስታለቅስበትና ደካማነቷን ስታሳየው አትሉም ለሱ ያለው ፍቅር በተአምር አይቀንስም። ከሴት በፍጹም በተቃራኒ ነው የሚያስበውና ለዛም ነው ከሴት በላይ ወንድ ታማኝ ነው የሚለው። ወጥ መቀቀልና ጓዳ ሳሎን መጥረግ በፍጹም አይሞላም የሚስትነትን ወግ። ከቤት ውስጥ መዋል አብሮ መተኛትሽ ይህም ችሎ አይበቃም በሚስትነት ሚዛን አንቺን ሊያስመዝንሽ። የወንድ የትዳር ግብ ልብሱን ለማሳጠብ አለያም ለምግብ ከቶውን አይደለም ለገላሽ ግብግብ። እኒህን ነገሮች ቢሆንማ ኑሮ እሱ የፈለገው ባገር ለሞላ ሴት ምን ካንቺ አታገለው። ሳያገባም እኮ ማግኘት ይችላል ያውን በቀላሉ። አየሽው አይደለ ይሄ አይደለም ሙሉ አጋሽ ፈልጎ ነው ሐሳቡን ተካፋይ ከጎኑ የምትቆም በድሎት በስቃይ። ኑሮ ሲያነቅፈው እጆቹን በመያዝ የህይወትን ጉዞ አብራው የምትጓዝ አቅጣጫ የምትጠቁም መንገዱ ሲሳሳት ቤቷን የምትመራ በጥሩ ብልሃት የእውነት የሚገባት የልፋቱ ዋጋ በደስታ የምትሞላው ሐዘኑን ጠራርጋ። ጉድፉን አንስታ ጎዶሎውን ሞልታ ሲያገኝ ሆነ ሲያጣ ፊቷ ሳይለወጥ ለስሜት ለክብሩ ቅድሚያ የምትሰጥ አጋር ፈልጎ ነው ጎዶሎውን ሞልታ ሴት ከመሆን ወዲያ መሰለፍ የምትችል ከሚስትነት ተርታ። ሴት ስለሆንሽ ብቻ ቬሎ ስለለበሽ እንዳትዘናጊ ሚስቶኛለሁ ብለሽ። ክፉ ሰዎች ለጊዜው የነገሱ ቢመስሉም ለጊዜው አቅም ያገኙ ቢመስሉም ያ ክፋት ግን ጠልፎ ይጥላቸዋል። ደግ ሰዎች መልካም ሰዎች ለጊዜው መከራ ላይ ቢሆኑ እንኳ ችግር ላይ ቢሆኑ እንኳ አላህ Subhanahu Wa Ta'ala ይጥላቸውም። እነኛን ሰዎች ጭንቅ ላይ ቢሆኑ እንኳ ያ ጭንቅ ኸይር ይዞ ነው የሚመጣው።